ትሁት አሳልፈሽ እየሰጠሽን ነው እንዴ? ይህንን ወረቀት ለማግኘት ተንበርቲናን ያገኝሻል። ብዙ ጊዜ ተገናኝታችኋል። እኛ አንቺን ለማዳን እንለፋለን፣ አንቺ ግን ከጀርባኛን ለማጥቃት ትችያለሽ። አባዬ ስለምታወራው ነገር እኔ ምንም አላውቅም። ይህንን ወረቀት አንቺ ክፍል ነው ያገኘን። የምን ክፍል? እኔ ክፍል? ቆይ ታዲያ ቲና እንዴት ነው ያገኘሻት? እህቴን ይዘዋታል ዳኒ። በምንልክልሽ አድራሻ ይዘሽ ነው ያሉኝ። በቃ እኔ ከዚህ ሌላ ምንም የማውቀው ነገር የለም። ስለዚህ ይሄ ነገር ወጥመድ ሊሆን ይችላል። ያንን ካርታ በስንት መከራ እንዳመጣው ታውቃለህ አይደል? ሲጀመር ያ ካርታ እጅሽ ቢገባ እንኳ አገልግሎት አልነበረም። ምን ይሰራልሻል? ትሁትኛ ጋር አብረን እንደምትሰራ ማወቃቸውና ለማወቃቸውን እንድታረጋግጥልኝ እፈልጋለሁ። አይዞሽ፣ አትፍሪ ትሁት፣ ሁሉም ነገር ይስተካከላል። ተስፋ አደርጋለሁ። በቃ እደውላለሁ። ተሳክቶልናል። ምንድን ነው? ትሁት ከቤት ተባራለች። ከዚህም በኋላ ትሁትን ይዘህ መጥፋት ነው። ቀጣይ ደግሞ የኔ ተራ ነው። ማለት የት ናት ያለችው? ካፌ ናት። ስለዚህ ወደዚህ እንድትመጣ አድርጊያት። እኔን ካየሽ ስለማትመጣ ቢያንስ አንቺ በሆነ መንገድ እንድትመጣ አድርጊያት። ይቻላል። ከዚህም በኋላ ግን እዛ ቤት እቅዴን የሚያሰናክለኝ ሰው አልፈልግም። እሺ ተነሽ፣ ተነሽ እንሂድ። ወዴት ነው የምንሄደው? ተባረሻል አይደል? ስለዚህ ወደ እህትሽ ልውሰድሽ። እህቴ የት ናት? እህትሽ ካልወሰድሽ ነው ብለሻል እንዳይመጣሽ። እሱ ነው እህትሽ ያለችበትን የሚያውቀው። እሱ ይውሰድሽ። ቲና እባክሽ፣ እህቴ የት እንዳለች ማወቅ እፈልጋለሁ። ትሁቴ ተረጋጊ። አሁን እህቶሽ ወዳለችበት ቦታ እንሄዳለን። ከእናንተ ጋር የትም መሄድ አልፈልግም። እኔ እህቴን ብቻ ነው የምፈልገው። ቆንጂት፣ ሁለት ወዶ እኮ የለም። ከሄድሽ ከእሱ ጋር ሂጂ። አልሄድም ካልሽ ደግሞ እህትሽንና የእህትሽን ልጅ እርሻቸው። ማንም የለም። ምን አባል ሰማመጣ ባባ በስተመጨረሻም እንግዲህ ይህ ነገር የቲና ሴራ እንደሆነ ነው የገባው ማለት ነው። ምክንያቱም ያው በግልጽ ማለት ነው ለትሁት ጠይቋታል። ምክንያቱም እኛ አንቺን ለማዳን በጣም ብዙ ነገር እየለፋን እያለ አንቺ እንዴት እኛን ለመሸጥ ወይንም ደግሞ እንዴት አሳልፈሽ ልሰጭን ትችያለሽ? በማለት እንግዲህ ያው ትሁትን ጠይቋት ነበረ ማለት ነው። ትሁት በወቅቱ እጅግ በጣም ነበር የደነገጠችው። አባዬ ምንድን ነው የምትለው? ስለምታወራው ነገር እኔ ምንም አንዳችም ነገር የማውቀው ነገር የለም በማለት እንግዲህ መልሳለች። እሺ ከክላስሽ የተገኘው ወረቀትስ ምንድን ነው? ማን አመጣው? ስለምንድን ነው እያለ ጠይቋት ነበረ። ስለምትለው ነገር እያንዳንዱ እኔ ምንም እማቀው ነገር የለም፣ እንዴት ከኔ ክላስ ደግሞ ምን አይነት ወረቀት ነው የሚገኘው? በማለት እንግዲህ ያው የካርታ ወረቀት የቤታቸው ካርታ ወረቀት እንደሆነ ይነግራታል። እሷም እጅግ በጣም ነው የደነገጠችው። እኔ በፍጹም እንደዚህ አይነት ነገሮች አላደርግም፣ ሲቀጥል ደግሞ እንዴት ምን አይነት ልብ ቢኖረኝ ነው እናንተን አሳልፌ የምሰጠው? በማለት እንግዲህ ትሁትም ማለት ነው እጅግ በጣም ነበር የደነገጠችው። ግን ደግሞ በነገራችን ላይ ያው አንደኛ ዳኒም ስለነበረ እንዲሁም ደግሞ ሽማግሌውም በጣም አስተዋይ አባት ስለሆኑ ያለውን ሁኔታ ተነጋግረው ከዚህ ከኛ ጀርባ እንግዲህ የሆነ ሰው አለ እኛን እንደዚህ ሊያጣላ የፈለገ የሚለው ነገር በነገራችን ላይ ዳኒም ተናግሯል ማለት ነው። ይህን ነገር ሆን ብላ አውቃ ሊሆን ይችላል፣ እኛ ከቲና ጋር እንድንጣላ ይሆናል ያደረገችው እያለ እንግዲህ ለኤደን ሲናገር ነበረ። እና አባባና እንዲሁም ዳኒ ትሁት ሆነው ቁጭ ብለው ይህን ነገር በማውራት በቃ አሁን አንቺ ከቤት መውጣት አለብሽ፣ ከቤት ወጥተሽ እነሱንም ደግሞ ማግኘት አለብሽ፣ ነገሮችን እንደዚህ ማወቅ አለብን፣ ይህን ነገር ማን እንዳደረገውና እንዴት እንዳቀናበሩትም መሆን አለበት፣ አንቺ ግን ልክ እንዳባረርንሽ ከቤት መውጣት አለብሽ በማለት እንግዲህ ከቤት ልክ አባባ እንዳስወጣት ግን ተመካክረው ነው እንዳስወጣት አስመስለው እንግዲህ ከቤት እንደወጣችና እንዲሁም ደግሞ እህቷን ማግኘት እንደምትፈልግ ደውላ ነግራታለች ትሁት ለቲና ደውላላት ነበረ። በነገራችን ላይ ስደውልላት እጅግ በጣም ነበር ደስ ያላት ቲና። ሀሳቤና ቅዴ ተሳካልኝ ደስ ብሎኛል ብላለች ማለት ነው። ያው ቲና ከቤት ስትወጣ በቃ ከኛ ጋር እንደምትሰራ
ሙሉ በሙሉ አባባ አውቋል ማለት ነው በማለት እንግዲህ ያው እሷ ወጣች ማለት ደግሞ እኔ የራሴን ሀሳብ ወይንም ደግሞ የምፈልገውን ነገር ከዚያ ቤት ገብቼ ማሳካት እችላለሁ ብላ ነው የምታስበው። ያው ተመስገን ደግሞ አሁን አንተ ትሁት ወታላለች፣ ስለዚህ ትሁትን ይዘ እንደፈለክ መሆን ትችላለህ፣ ያንተ ሀሳብ ተሳክቷል። የኔ ሀሳብ ደግሞ አሁን በእኔ ላይ ማንም ጣልቃ እንዲገባብኝ አልፈልግም፣ ነገሮችን በራሴ ማካሄድ እፈልጋለሁ በማለት እንግዲህ ትሁትን ለማግኘት ቀጥታ ቲና ሄዳ ነበረ ማለት ነው። እና ያው ሄዳ ስታገኛት አስወጡሽ አይደለ በማለት እንግዲህ ስትዝትባት ነበረ። እኔ ምንም ነገር አልፈልግም፣ አሁን እህቴና የእህቴ ልጅ እንድታሳይ ነው የምፈልገው፣ ቀጥታ ወደ እሷ እንድትወስጅኝ እፈልጋለሁ በማለት እንግዲህ ነግራት ነበረ። ያው መስገንም የተናገረው ነገር ነበረ። ምክንያቱም ትሁትን እኔ ከሄድኩኝ ወደ እኔ እንደማትመጣ እየታወቀ ነው፣ ስለዚህ በሆነ ምክንያት አድርገሽ እኔ ወዳለሁበት ቦታ እንድታመጫት እፈልጋለሁ ብሏት ነበረ ማለት ነው። ስለዚህ እህትሽና እንዲሁም ደግሞ የልጅሽ ማለት ነው ያለችበት ቦታ እወስድሻለሁ፣ አሁን ተከተኝ እያለቻት ነበረ ማለት ነው። እና ትሁትም እሷን በማመን ስትከተላት ነበረ ቲናን ማለት ነው። ቀጥታ ስትሄድ ግን ያው ተመስገን ቤት ነበር የወሰደቻት ማለት ነው። እና እኔ እኮ እህቴ ጋ እና ልጇ ጋር እንድታመጪ ነበር የፈለግኩት፣ ለምንድን ነው ከዚህ ቦታ ያመጣሽኝ በማለት እንግዲህ ጠይቃት ነበረ። ያው ተመስገንም ደስ ብሎታል ትሁት ስለመጣች፣ ትሁትዬ የኔ ቆንጆ እንኳን ደህና መጣሽ በማለት እንግዲህ አቀባበልም ሲያደርግላት ነበረ ማለት ነው። ሲቀጥል ደግሞ እህትሽና እንዲሁም ደግሞ የእህትሽ ልጅ ያለችበትን ቦታ እኔ ሳይሆን እሱ ነው የሚያውቀው፣ ሁለት ወዶ አይሆንም፣ ስለዚህ እሱን ተከትለሽ ትሄጃለሽ፣ እህትሽንና እንዲሁም ደግሞ የእህትሽን ልጅ ማግኘት ትችያለሽ በማለት እንግዲህ እኔ ስራ አለብኝ ብላ እንግዲህ ቲና ወዲያውኑ ነበር የወጣችው ማለት ነው። ምክንያቱም ከዚያ ቤት አንድና አንድ ከነቃሊበት ትሁት እንድትወጣ ነበር የፈለገችው። በብዙ ነገሮች እንግዲህ ትሁት ያው እናባባን እንዲሁም ደግሞ ቃሊብን ስጠብቃቸው ስለነበረ አሁን ላይ ግን የፈለኩትን ነገር እሷ ከዛ ቤት ከወጣች እኔ የፈለኩትን ነገር ማድረግ እችላለሁ፣ እነሱ እንደሷ አይነቁብኝም ብላ ስላሰበችውን ብቻ አላቅም። ከዚህ በፊት እንግዲህ በተደጋጋሚ ማለት ነው ትሁት እራሷ ከነ ቃሊብ ቤት ቲናን ያው እንድትወጣ አድርጋታለች፣ ከአንዴም ሁለቴ ማለት ነው። እሷ ነበረች ስታስወጣት የነበረችው እና አሁን ማንም አያስወጣኝም ወይንም ደግሞ መመለስ እችላለሁ የሚለው ነገር እንግዲህ ስላላት መሰለኝ ይህን ነገር ያደረገችው። ብቻ ግን ትሁት በመውጣቷ የእሷ ሀሳብና የእሷ እቅድ እንዲሁም ደግሞ ቤቱንና ድርጅቱን ለራሴ አደርጋለሁ ያለችው ሀሳብ የተሳካላት እስከምትመስል ድረስ ነበር በጣም ፍንድቅድቅ ያለችው። እንዲሁም ደግሞ ለዳኒም ነግረዋለች ማለት ነው። እና በቅርብ ጊዜ ድርጅቱና ቤቱ በራሴ ስም አደርጋለሁ፣ ከዚያ ቤት ያሉትን እንዳለ አስወጣለሁ ብላ ስትናገር ነበር ማለት ነው። ይህን ሁሉ ነገር እንዴት ልታደርግ ይቻልሽ? በምንድን ነው እያለ እንግዲህ ዳኒም በጠየቃት ሰዓት ሰው ነው የረዳኝ። ስለዚህ አሁን ላይ ግን አንተ የኔ ባል ወይንም ደግሞ እኔ ያንተ ሚስት መሆኔን አትርሳ። ሁለታችንም እንደ ልባችን መኖር እንችላለን። ቤት ተከራይተን ሳይሆን በራሳችን ቤት ድልቀቅ ብለን መኖር እንችላለን በማለት እንግዲህ ለዳኒም እየተናገረች ትገኛለች። ዳኒም እጅግ በጣም ገርሞታል። እንዴት ነው ድርጅትን ያክልና ቤትን ያክል ነገር ለራስ ሰው ማድረግ የሚችለው የሚለው በጣም ነው ሀሳብ የሆነበት ማለት ነው። በነገራችን ላይ ምንም ብታደርግ ምንም ቤቱንም ድርጅቱንም ለራሷ ልታደርግ አትችልም ማለት ነው። ሰው ያለአንዳችን ፍቃድ የሰውን ነገር ወደ ራስ ለማድረግ በጣም ከባድ ነው የሚሆነው። ያንን ሰው ገሎ በህይወት እንዳይኖር ካላደረገ በስተቀር እንደዚያ ቢያደርግ እንኳን ያው ሚስት ስለሆነች በእርግጥ ልትወርስ ትችላለች ማለት ነው። ከዚያ ውጪ እነሱ ቁመው እያሉ እሷ የእነሱን ነገር ወደ ራስ ያደርጋለሁ ማለት ምንም የማይመስል ነገር ያው ለሚስትህ አትንገር ከሚል አንጻር ነው ማለት ነው። እውነት ለመናገር ሰዎቹ ራሳቸው ቁመው እያሉ እንዴት ነው የእነሱን ነገር ወደ ራሷ የምታደርገው? ስለዚህ ያው ቲና ልፊ ብላት ነው እንጂ ያው ትሙጨርጨር እንጂ ምንም ነገር የምታገኘው ፍርንቃጭ 5 ሳንቲም እንኳን አይኖርም። ምክንያቱም አባባ በጣም ጎበዝና ብልጥ ሰው ናቸው ማለት ነው። እና ይህንን የሐሰት የቤት ካርታ እንኳን ያሰራችው እንዴት ነው ይሄ ነገር እያለ እንግዲህ አባባ ግልጽ ያልሆነለት ነገር አለ ስለ ወረቀቱ ማለት ነው። እና አሁን ደግሞ እንግዲህ ቲና ይሄን ነገር እንዳደረገችው ወይንም ደግሞ ሆን ብላ ማለት ነው ፎርጂት እንደሰራችውና እንዲሁም ደግሞ ትሁት ከእሷ ጋር እንድሰራ በማድረግ ያቀናበረችውን ድራማ
የሚደርሱበት አጋጣሚ ይፈጠራል ማለት ነው። ስለዚህ ትሁት ሆን ብላ ወዳ ፈቅዳ ሳይሆን እነሱ አቀናብረውባት በእነሱ ዘንድ እንድትጠላ መታመንን እንዳታገኝ ያደረጉት ማለት ነው። ያው ተመስገንና እንዲሁም ደግሞ ተንኮለኛዋ ቲና መሆኑን አባባ በስተመጨረሻም ይረዳል ብዬ አስባለሁኝ። እና ቃሊብ ይህ ሁሉ ነገር ሲሆን የት ሂዶ ነው ስንል እንግዲህ ቃሊብ እንደዚህ አይነት ነገሮች ላይ ብዙም እንትን አይደለም። ምክንያቱም ለነገሮቹ በጣም ችኩልና ነገሮቹን የሚያደፈርስ ስለሆነ ለጊዜው ማለት ነው ምንም ነገር አልተነገረውም። አባባና እንዲሁም ዳኒ ኤደን ነው ይሄን ነገር እያስተካከሉ ያሉት ማለት ነው። እና ከዚህ ቤት በመውጣቷ ራሱ እስካሁን ቃሊብ ቲና በመውጣቷ ምንም ያወቀው ነገር የለም ማለት ነው። መስገን ያሰበው ነገር እንግዲህ ስለሆነለት ምንም የቲና ሀሳብ ቢሆንም እሱም ፍላጎት ቢኖረውም ግን ደግሞ በዚህ መልኩ ትሁትን አገኛታለሁ ብሎ አላሰበም ነበር። ብቻ ግን ባያት ሰዓት እጅግ በጣም ደስ ብሎት ነበረ። ምን ላድርግልሽ፣ ምን ልሆንልሽ፣ ቁጭ በይ ትንሽ ረፍት አድርጊ፣ ደክሞሻል እያላት እንግዲህ በጣም ብዙ ነገር እያላት ባለበት ሰዓት አሁንን የምፈልገው እህቴንና የእህቴን ልጅ ነው። እኔ ከዚህ መቀመጥ አልፈልግም፣ የመጣሁት እህቴን ፈልጌ ነው። ስለዚህ እህቴ ካለችበት ቦታ እንድትወስደኝ እፈልጋለሁ በማለት እንግዲህ ደጋግማ ስትጠይቀው እሱም እሺ በማለት እንግዲህ ልብሱን ሸካክፎ ያው ለመውጣት አስቦ ነበረ። እሷም ደግሞ ምንድን ነው አገር ለቀ ነው እንደምትሄደው ልብስን ለምንድን ነው እንደዚህ የምትይዘው እያለችው ነበር። በነገራችን ላይ ያው ተመስገን የፈለገው ነገር ትሁትን ይዞ ወደ መጣበት አገር ለመመለስ ነበረ ማለት ነው። ግን በሩን ከፍቶ ሁለታቸው ሊወጡ ሲሉ ማን መጣ? ዳኒ መጥቷል ማለት ነው። እና ዳኒ ሲመጣ እንግዲህ ተመስገን ያው መቶታል፣ ደብድቦታል። እጅግ በጣም ትሁትም እጅግ ነበር የደነገጠችው። ምክንያቱም በእሷ ምክንያት የሆነ ነገር መፈጠሩ እንትን ስላላት ማለት ነው። እና ያው አባባም ስልክ ተደውሎለታል። ዳኒ እየተደበደበ ወይንም ደግሞ ዳኒ በተመስገን እጅ እንደገባ ኤደን ደውላ ነግረዋለች ማለት ነው። በእርግጠኝነት አባባ ይደርስለታል። ትሁትንና እንዲሁም ደግሞ ዳኒን በእርግጠኝነት እዞ እንደሚወጣ ተስፋ እናደርጋለን። አባባ ማለት ነው ጎበዝና ጀግና አባት ስለሆኑ ማለት ነው። እና ይህ ሁሉ ሴራ የተመስገንና እንዲሁም ደግሞ የተንኮለኛዋ ቲና መሆኑን አባባም የሚረዳ ይሆናል በእርግጠኝነት ማለት ነው። ትሁትም ወደ እነ ቃሊብ ቤት ተመልሳ የምትሄድበት አጋጣሚ ይፈጠራል ብዬ ተስፋ አደርጋለሁ። እንግዲህ ሰውን ነገር ለራስ አደርጋለሁ ብሎ ባልሆነ መንገድ መፍጨርጨርን ወይንም ደግሞ ሌሎቹን ጎርቶ የእነሱን ነገር ለራስ ያደርጋለሁ ከሚል ሀሳብ ወጥቶ ማለት ነው ለራስ መስራትና ጥሩ ማግኘትን የመሰለ ነገር የለም። ስለዚህ ቲና ማለት ነው በራሷ ብትሰራ እንደዚህ የለፋችበትን ያቃጠለችውን ጊዜ በስራ ራሷን ብታስኬደው በጣም ጥሩ ነበር። እንግዲህ ተመስገንም ስለወደደ ስላፈቀረ ብቻ ሳይሆን በሁለት በኩል ፍቅር ሲሆን ደስ ይላል። በአሁኑ ዘመን በተለይ ማለት ነው እኔም ስለወደድኳት ብቻ ከኔ ጋር ትኖር የሚል እንትን ሊኖር አይችልም ማለት ነው። እና ወደ ራሱ ቢመለስ ቴናም ወደ ራሷ ተመልሳ መስራት ብትችልና የራሷን ነገር ብትይዝ ከሰው ንብረት መመኘት ብትወጣ እጅግ በጣም ደስ ይላል። እንግዲህ ቀጣይ ምን ሊፈጠር ይችላል የሚለውን ነገር ሁላችንም አብረን የምናየው ጉዳይ ነው። አባባ በጣም ጠንካራና ጀግና አባት ናቸው። በእርግጠኝነት ለቲና አይረታም ማለት ነው። እና እንግዲህ ቀጣይ ፓርቱን አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም